ብልሹ ስነምግባር ያላቸው የጸጥታና የፍትህ መዋቅር አባላት መኖሩን እየሰማን እንገኛለን። ጉዳዩን አሳሳቢ የሚያደርገውም ይህኛው ክፍል ነው። እንደሚከተለው ጥያቄን በንባብ አቀርባለሁ። እንደሚታወቀው በአማራ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ክልሉ በአስቸኳይ ጊዜ አዋጅ ውስጥ እንደሆነ ተገዷል። በአስቸኳይ ጊዜ አዋጅ ውስጥ ያለ አካባቢ ደግሞ በመደበኛ ሕግና ስርዓት እንደማይሰራ ይታወቃል። ይህም በክልሉ ሕዝብ ላይ ማህበራዊና ኢኮኖሚያዊ ጉዳት እያስከተለ ይገኛል። ክቡር ጠቅላይ ሚኒስትር፣ በክልሉ የተወሰደው ሕግ የማስከበር እርምጃ ምን ደረጃ ላይ ነው? በክልሉ ለተከሰተው የሰላም መደፍረስ ሊቃንና ሁሉንም የማህበረሰብ ክፍሎችን በማሳተፍ ፖለቲካዊ መፍትሄ ለመስጠትና አለፍ ብሎም ንግግር በማድረግ የተፈጠረውን የሰላም እጦት ችግር የተራዘመ እንዳይሆን በመንግስት በኩል ምን እየተሰራ ነው? በሌላ በኩል የክልሉ ነባራዊ ሁኔታ ከውጭ ጣልቃ ገብነት የጸዳ ለመሆኑ በተለያየ መንገድ ይነሳል። ይህ ምን ያህል እውነት ነው? በዚህ ዙሪያ የመንግስት ግምገማ ምን እንደሆነ ቢብራራ እጅግ አድርጌ አመሰግናለሁ። በአሁኑ ሰዓት በአብዛኛው የሀገራችን ህዝቦች ጥያቄ ወደ ሆነው ሰላምና ጸጥታ ኢሹ በማስመልከት ጥያቄን አቀርብሎታለሁ። በእርግጥ በጸጥታና ሰላም የመንግስት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪክ ማህበራትና ሌሎችም የተቀናጀ የተግባር ምላሽ የሚፈልግ መሆኑ የሚታወቅ ቢሆንም የመንግስት ተጠያቂነት ጉዳይ የማይተካ እንደመሆኑ መጠን በአሁኑ ሰዓት የመንግስት የሰላም ጥርን የሃይማኖት አባቶችና የሀገር ሽማግሌዎች ሽምግልናን ወደ ጎን በመተው በአማራና በኦሮሚያ ክልል ታጥቆ ከሚንቀሳቀሱ ቡድኖች ውጪ አዲስ አበባን ጨምሮ በአንዳንድ የሀገራችን አካባቢዎች የወንብድናና በተደራጀ ወንጀል ስራ ላይ ተሰማርቶ የዜጎቻችን ሰላማዊና ኢኮኖሚያዊ የማህበራዊ እንቅስቃሴዎችን እያደናቀፉ ያሉ አካላት ከመበራከቱ በተጨማሪ በሂደቱ የሚሳተፉ አንዳንድ ብልሹ ስነምግባር ያላቸው የጸጥታና የፍትህ መዋቅር አባላት መኖሩን እየሰማን እንገኛለን። ጉዳዩን አሳሳቢ የሚያደርገውም ይህኛው ክፍል ነው። ክቡር ጠቅላይ ሚኒስትር፣ የጸጥታና የደህንነት ተቋማት በቴክኖሎጂና በሰው ኃይል ተደራጅቷል በሚባልበት በዚህ ወቅት እነዚህ አይነት ችግሮች መከሰቱ ምክንያቱ ምንድን ነው? ችግሩን በመሰረታዊነት ለመፍታት በጸጥታና በደህንነት ተቋማት በኩል ያለው ቅንጅታዊ አሰራር ምን ይመስላል? መንግስት ዋልታ ረገጥ እሳቤዎችን ወደ መካከል ለማምጣት ከፍተኛ ጥረት ቢያደርግም በዋናነት በመንግስትና በፓርቲ ውስጥ ያሉ ግለሰቦች ከዋልታ ረገጥ እሳቤ ባለመውጣታቸው የፖለቲካ እሳቤዎቻችን አንድ ወደፊት ሁለት ወደ ኋላ እየሆነ መጥቷል። ክቡር ጠቅላይ ሚኒስትር፣ መንግስት ጫፍና ጫፍ ረግጠው የውስጥ ህመም የሆኑበትን በመንግስትና በፓርቲ ውስጥ ያሉ ተዋንያን የሐሳብ ጥራት እንዲኖራቸው ለማድረግ ካልሆነም ፖለቲካዊና አስተዳደራዊ እርምጃ ለመውሰድ ምን ያህል ዝግጁ ነው? ምንስ እየሰራ ይገኛል? አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ በቀረቡት ጥያቄዎች ላይ ምላሽና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በድጋሚ በሀገራዊ ሁኔታ ላይ ማብራሪያ መስጠት እንድችል እድል ስለሰጣችሁኝ እናንተንም አመሰግናለሁ። ቅድሚያ ሰጥቼ በመመለስ የማስባቸው ኤሪያዎች በጸጥታና ሰላም ጉዳዮች ላይ በተነሱ ጥያቄዎች ማተኮር እፈልጋለሁ። ከሁላችሁም እንደተነሳው ሰላም ለምናስበው ልማት፣ ለምናስበው ብልጽግና፣ ለምናስበው አብሮነት በእጅጉ አስፈላጊ ነገር ነው። ሰላም በውድ ዋጋ የሚገኝ በከበረ ዋጋም የሚጠበቅ እጅግ አስፈላጊ የሆነ ኮሞዲቲ ነው። ሰላም በሌለበት ሁኔታ ትላልቅ ነገር ማለም ማቀድ ያስቸግራል። የኢትዮጵያን ሰላም፣ የኢትዮጵያን ደህንነት፣ የኢትዮጵያን ጸጥታ የሚያውቁ ጉዳዮች
አንኳር ጉዳዮች ምንድናቸው ያልን እንደሆነ አንደኛ በኢትዮጵያ ውስጥ የፖለቲካ ፍላጎት የማሳኪያ ስልት የማሳኪያ ልምምድ ችግር አለበት። አንድ ግለሰብ ወይም ግሩፕ የፖለቲካ ፍላጎት አስፒሬሽን ሲኖረው ተደራጅቶ ሐሳብ ሰንቆ በሐሳብ አሸንፎ ስልጣን የመያዝ ልምምዱ ባለፉት 50-60 ዓመታት ያልታየ በመሆኑ እንደ ባህል እየተወሰደ ያለው ፖለቲካል ሐሳብ ያላቸው ማንኛውም ኃይሎች ፍላጎታቸውን በሐሳብ ሳይሆን በጠመንጃ ማሳካት መፈለግ አንዱ አደገኛ ስብራት ነው። ሁለተኛው የችግር መፍቻ መንገድ ነው። ማንኛውም ችግር በግለሰቦች፣ በቡድኖች፣ በህዝቦች መካከል ሲያጋጥም ያንን ችግር ለመፍታት የመነጋገር፣ የመወያየት፣ በሽምግልና ጉዳዩን የማየት ልምምድ እየቀነሰ መምጣት ነው። ሶስተኛው የሰላም ጅማሮች ሲኖሩ ከግራም ሆነ ከቀኝ በሰላም መንገድ ላይ ወጥመድ ማስቀመጥ ስላለን ለሰላም የሚደረግ ጉዞ አበጀህ በርታ የሚባልበት ሳይሆን ወጥመድ እንቅፋት እየተቀመጠ ወደ ኋላ እንዲመለስ የማድረግ ልምምዱም የሰፋ በመሆኑ ነው። እነዚህ ጉዳዮች በኢትዮጵያ አንድነት በኢትዮጵያ ብሔራዊ ጥቅም ጉዳይ ላይ የሚነሱ ችግሮች ቢሆኑ ምንም አይደለም። አብዛኛው የኢትዮጵያን አንድነት የኢትዮጵያን ብሔራዊ ጥቅም ማዕከል አድርጎ የሚነሳ ጉዳይ አይደለም። የኢትዮጵያን ብሔራዊ ጥቅም ማዕከል አድርጎ ቢነሳ ኖሮ ኢትዮጵያውያን የቀይ ባህርን አክሰስ ለማድረግ በሰላማዊ መንገድ የምናደርገው ሙከራ መላው ኢትዮጵያዊ ብቻ ሳይሆን የኢትዮጵያን እውነት የሚገነዘብ የኢትዮጵያ ወዳጅ ሁሉ በቀና አይን የሚመለከተው መሆን በቻለ ነበር። ነገር ግን የኢትዮጵያ አንድነት የኢትዮጵያ ብሔራዊ ጥቅም ማዕከል ሳይደረግ ግለሰቦች ለግል ጥቅማቸው ወይም ለግሩፕ ጥቅማቸው ሲሉ እነዚህን ወሳኝ ሀገራዊ ጥቅሞች ኮምፕሮማይዝ ስለሚያደርጉ በቀላሉ ወደ ግጭት እየገባን የምንገዳደልበት የምንጎዳዳበት ልማታችን የሚደናቀፍበት ሁኔታ ተፈጥሯል። ከሰላም ድርድር ጋር ተያይዞ በተደጋጋሚ የሰላም ድርድሩ ምን አመጣ፣ ከሰላም ድርድር በኋላ ምን ተገኘ የሚል ጥያቄ ሲነሳ እንጂ ጦርነቱ ምን አስገኘልን፣ ተዋክተን ምን አተረፍን የሚል ጥያቄ አይታይም። ማንሳት መወያየት የነበረብን ወደ ጦርነት ገብተን አንደኛው ወንድም ሌላኛው ወንድም ገሎ አቁስሎ አጉድሎ ምን አተረፍን፣ የትኛው ፍላጎታችን የትኛው ጥያቄያችን ምላሽ አገኘ ብለን ብንገመግም አናላይዝ ብናደርግ ከዚያ ቀጥለን ሰላሙስ ምን አመጣ ብንል የተሟላ ይሆን ነበር። አብዛኛው ጥያቄ ግን የሰላም ድርድሩ ምን አመጣ ነው። ይህ በመሆኑ ምክንያት አበክረን የምንፈልገው ሰላሙን ሳይሆን ግጭቱን እንደሆነ ያመለክታል። በዚሁ አግባብ በሀገራችን ውስጥ በተለያየ ስፍራ በሚገባም በማይገባም በቀላል ሊፈታም በሚችል ምክንያት ሁሉ ጦርነት፣ ግጭት፣ መፈናቀል ይታያል። ለምሳሌ የሸኔን ጉዳይ ብንወስድ አንዱ የሚነሳው ጥያቄ ከሸኔ ጋር የተደረገው ድርድር ግልጽ አይደለም፣ ምን ተስማምታችሁ ነው ወደ ሀገር ውስጥ የመጡት፣ ምን ቃል ተገብቶላቸው ባይመለስላቸው ነው ወደ ግጭት ያመሩት የሚል ጥያቄ ከግራ ከቀኝ ይነሳል። ያ ሁላችሁም እንደምታስታውሱት የሰላም ጥሪው የኢትዮጵያ ተፋላሚ ኃይሎች ከያሉበት ሀገር ወደ ሀገራቸው ተመልሰው የሐሳብ ትግል እናድርግ የሚለው ጥሪ በመጀመሪያው ቀን የፓርላማ ንግግር ውስጥ የተካተተ ነው። የመጀመሪያው ከለውጡ ጅማሮ በተደረገው ንግግር ውስጥ አንዱ የቀረበው ጥሪ ለሁሉም ኃይሎች ይህ ነበር።
ከለውጡም በኋላ ከሁለት ሶስት አራት ወራት በኋላ ፓርላማ ላይ በነበረን ንግግር አንዳንዶቹን ስማቸውን በመጥቀስ ጭምር ከእንግዲህ በኋላ ልንገዳደል አይገባም፣ ወደ ሀገራችሁ ግቡ፣ ወደ ሀገራችሁ ለመግባት የሚያስቸግራችሁን ነገር እኛ እናስተካክላለን፣ በሰላማዊ መንገድ ታገሉ፣ ስልጣን በሐሳብና በሰላም ትግል ሊገኝ ይችላል የሚል ጥሪ የቀረበው ከዚህ ቤት ነው። ከዚያ በኋላ ኦነግም ኦብነግም ግንቦት ሰባትም ኢህአፓም ሌሎችም ፓርቲዎች ተመሳሳይ በሆነ መንገድ ጥሪ ቀርቦላቸው ወደ ሀገር ውስጥ ገብተው በተለያየ ደረጃ እየተንቀሳቀሱ ባሉበት ሁኔታ ከኦነግ ጋር የተደረገው ስምምነት ምን ነበረ ብሎ ለብቻ ማንሳት ምናልባት ነገርየውን በሴራ አይን ከማየት ያለፈ ጥቅም ያለው አይመስለኝም። ለኦነግ የቀረበው ጥሪ ለኦብነግ የቀረበው ጥሪ ልዩነት የለውም፣ አንድ ነው። ለኦነግ የቀረበው ጥሪ ለግንቦት ሰባት ከቀረበው ጥሪ ልዩነት የለውም። በነገራችን ላይ ኦነግን ወክለው በኃላፊነት ደረጃ አስመራ ላይ ንግግር ያደረጉ ሰዎች አብዛኛዎቹ አዲስ አበባ ነው ያሉት፣ ከፊሉም በዚህ መንግስት ውስጥ ተካተው የመንግስት ኃላፊነት ወስዶ ስራ ይሰሩ ነው ያሉት። የተለየ ድርድርና ምክክር ካለ ግማሾቹ እዚህ ገብተው ስልጣን የሚጋሩበት፣ ከፊሎቹ ደግሞ ጫካ ገብተው ሰው የሚያሰቃዩበት ምንም ምክንያት አይኖርም። ሐሳቡ ለሁሉም አንድ ነው። ታንዛኒያ በነበረው ድርድር የግልጸኝነት ችግር አለ ብለው ለሚያስቡ ኃይሎች ወደ ታንዛኒያ ድርድር ስንጀምር ለመላው የኢትዮጵያ ሕዝብ በግልጽ ድርድር እንደምንጀምር ተገልጿል። ድርድር ከጀመርን በኋላ በነበሩ ውይይቶች ሲጨመቅ ለኢትዮጵያ ሕዝብ ይህንን ነገር አሳካን ብለን ለመናገር የሚያስችል ድምዳሜ ላይ ባለመደረሱ ምንም ነገር ማቅረብ አልቻልንም። ወደፊት ልቦና ሰጥቷቸው የኢትዮጵያን ሕግ አክብረው የኢትዮጵያን ስርዓት አክብረው በውይይት አምነው ድርድሩ ሲፈጸም ደግሞ በግልጽ ለዚህ ለተከበረው ምክር ቤት እንዲሁም ለመላው የኢትዮጵያ ሕዝብ ሪፖርት ይቀርባል። ከሸማቂያን ጋር መነጋገር መደራደር ግን አዲስ ልምምድ አይደለም። በኢትዮጵያ ያለ አዲስ ልምምድ አይደለም። ለምሳሌ እንግሊዝን ብንወስድ ከአይሪሽ ሪፐብሊካን አርሚ ጋር ለረጅም ዓመታት ይደራደሩ ነበር። በኮሎምቢያ ከፋርክ አማጽያን ጋር ለረጅም ጊዜ ድርድር ይካሄድ ነበር። ድርድር እያካሄዱ ነገር በሰላማዊ መንገድ መፍታት እዚህ የጀመርነው ጉዳይ ሳይሆን የዓለም ልምምድ ነው። ከሁቲም ጋር ብዙ ኃይሎች ንግግር፣ ውይይት፣ ምክክር ያደርጋሉ። ንግግር ማለት ውይይት ማለት ለመነጋገር በር መክፈት ማለት በሁሉም ጉዳይ መግባባት ማለት ላይሆን ይችላል። ሸኔ በአስመራ የነበረው ድርድር በመንግስት ሳይሟላ ቀርቶ ቃል የተገባው ነገር ሳይፈጸም ቀርቶ ከሆነ ወደ በረሃ የገባው እታገልልሃለሁ ለሚለው ህዝብ ተጨንቆ መብት ስላጣ ልማት ስላጣ ሰላም ስላጣ እታገልልሃለሁ ብሎ በረሃ ገብቶ ከሆነ ያንኑ ህዝብ እያገቱ ልማት እንዳይሰራ ያደረጉ ዘረፋ መፈጸም ለኦሮሞ ህዝብ ምንም አይነት ፋይዳ አያመጣም። አሁን ሸኔ ተሰማርቶ ያለው ግለሰቦች ማገድ፣ መኪና ማቃጠል፣ ልማት እንዳይሰራ ማድረግ ነው። ይህ በማንኛውም የትግል መስፈርት ለሆነ ዓላማ መሳኪያ የሚደረግ የትግል ስልት ተብሎ ሊወሰድ አይችልም። ጥፋት ነው እንበልና እንካችሁ ውሰዱስ ቢባሉ በምን ሞራል ነው የዘረፍከውን የገደልከውን ያገትከውን ህዝብ ነገር ልምራህ የምትለው? ይህ አግባብ አይመስለኝም። ልቦና ገዝቶ ወደ ሰላም መድረክ ራስን ማምጣት ያስፈልጋል። የራስን ህዝብ እያሰቃዩ እታገልልሃለሁ ማለት ጥቅም የለውም። ለኦሮሞ ህዝብ የሚያስፈልገው በሰላም በንግግር በውይይት አማራጭ ሐሳብ በማቅረብ የተሻለ ሐሳብ ያለው ሰው
በምርጫ አሸንፎ ስልጣን የሚይዝበትን ዲሞክራሲያዊ ልምምድ ማሳደግ ብቻ ነው። ይህ በድርድርና በእነሱ ወገን የሚታይ ቢሆንም እዚህ መሃል ተቀምጠው በሸኔም በሌሎችም አማጽያኖች የማይጨበጥ ተስፋ የሚጠብቁ ሰዎች ደግሞ አሉ። ኦሮሚያ ውስጥ አርሲ አካባቢ አንድ የሚታወቅ አባባል አለ። አንድ ሞኝ አዳኝ ለአደን ካልወጣሁ ብሎ ከቤተሰብ ተሰናብቶ አደን ከወጣ በኋላ አንበሳ ሊገድል ወጥቶ በአራተኛው ቀን በአንበሳ ይበላል። በአንበሳ መበላቱ ጭምጭምታ ወሬ ተሰምቷል። ግን መበላቱን የማይቀበሉ ሰዎች በየቀኑ አዳዲስ ዜና ያመጣሉ። ዛሬ ሞኞ ወይም ገውቻ 4 አንበሳ ገደለ፣ ሰሞኑን በድል ይመለሳል ይላሉ። በሳምንቱ የለም 4ቱን አንበሳ እየገፈፈ ቆዳቸውን እስኪያወጣ ድረስ ትንሽ ጊዜ ወስዶበት ነው ይመጣ ይላሉ። በሳምንቱ የነዛን 4 አንበሶች ቆዳ ሰፍቶ ልብስ አድርጎ ለብሶ ሊመጣ እየተዘጋጀ ነው ይላሉ። በሳምንቱ እዛ አካባቢ ያለ ገዢ በጀግነቱ ተደሞ ሽልማት ሊሸልመው ድግስ እያዘጋጀ ስለሆነ እሱ ይዞት ነው ይመጣ ይላሉ። ያ የተበላው ሞኞ እስካሁን ይመጣል እየተባለ ይጠበቃል። ይሄን በሞኝነት የመጠበቅ ነገር ትተን ኢትዮጵያ ውስጥ በሰላም በምርጫ በዲሞክራሲ ካልሆነ በስተቀር በጠመንጃ በአፈሙዝ ከእንግዲህ በኋላ ስልጣን ይዞ ማስተዳደር አይቻልም። በብዙ ምክንያት አይቻልም። ያለው አማራጭ ሐሳብ ማደረጀት፣ መትጋት፣ ህዝብ ማሳመንና በዚያ በሐሳብ ልዕልና ስልጣን መያዝ ብቻ ነው እና ተስፈኝነት በማይጨበጥ ነገር እንዳይሆን ጥንቃቄ ያስፈልገዋል። ይህ ተስፈኝነትም ነው ሰላሙን በአንድ በኩል እንዳይመጣ የሚገዳደረውና የሚያስቸግረው ብዬ ስለማስብ ነው። ከአማራ ክልል አንጻር በተደጋጋሚ እንዳነሳሁት በአማራ ክልል በሁሉም ዞኖች ምናልባት ከከሚሴ በስተቀር በሁሉም ዞኖች ከህዝብ ጋር ውይይት ለማድረግ እድል አግኝቻለሁ። በተደጋጋሚ ከአማራ አካባቢ የተወለዱ ምሁራን፣ የሃይማኖት አባቶች፣ ባለሀብቶች፣ ወጣቶች ውይይት ለማድረግ እድል አግኝቻለሁ። በእነዚያ የውይይት ጊዜ ውስጥ ከሞላ ጎደል በሁሉም አካባቢ የጋራ በሚባል መልኩ የሚነሱ 3 ወሳኝ ጥያቄዎች ነበሩ። አንድ የልማት ጥያቄ፣ ተጎርተናል፣ ወደ ኋላ ቀርተናል፣ ልማት የለም የሚል። 2 የህገ መንግስት ጥያቄ፣ ህገ መንግስቱ አግሎን ተነስቷል፣ ማሻሻያ ያስፈልገዋል የሚል። 3 የወሰን ይገባኛል ጥያቄ። ከዚህ በተጨማሪ በመልካም አስተዳደር በአንዳንድ ጉዳዮች የሚነሱ እዚያም እንደየከባቢው የሚለያዩ ጥያቄዎች ነበሩ። እነዚህን ጥያቄዎች ከተወያየን በኋላ አደራጅተን የአማራን ህዝብ ጥያቄ መመለስ አለብን፣ ይህንን ጥያቄ ቸል ብለን በመሄድ ዘላቂ ሰላም ልናረጋግጥ አንችልም የሚል ቁርጠኛ አቋም ነበረ። ለምሳሌ ልማት በሚመለከት ባለፉት 5 ዓመታት በአማራ ክልል 53 የመንገድ ፕሮጀክቶች ቀርጸን ስራ ጀምረናል። እነዚህ ፕሮጀክቶች 3200 ኪሎ ሜትር ይሸፍናሉ። ጣሊያን ትልቁ ልማት በኢትዮጵያ የሰራ የሚባለው ኃይል በቆይታው በ5 ዓመት ውስጥ እንደ ሀገር 6000 ኪሎ ሜትር መንገድ ሰርቷል። ባለፉት 5 ዓመታት በአማራ ክልል ብቻ 3200 ኪሎ ሜትር መንገድ ስራ ተጀምሯል። ከዚህ ውስጥ 1300 ኪሎ ሜትር ተጠናቆ ስራ ጀምሯል። የባህር ዳር ድልድይን ብቻ ብንወስድ አባይ የነበረው ድልድይ በማንኛውም ሰዓት ሊፈርስ ይችላል፣ ጎንደርና ጎጃምን ማገናኘት ያስቸግራል የሚል ጥያቄ የነበረ ቢሆንም በአንድም ዞን በነበረን ውይይት
አሁን እኛ የሰራነውን አይነት ድልድይ እንዲሰራ ጥያቄ አልቀረበም፣ ሊቀርብም አይችልም። ምክንያቱም ኢትዮጵያ ውስጥ ታይቶ ስለማይታወቅ ሰው የማያውቀውን ነገር አይጠይቅም። አሁን ባህር ዳር ላይ የሰራነው ድልድይና አፕሮች ሮዱ ሲደመሩ 2.4 ቢሊዮን ብር ገደማ ወስደዋል። 2.4 ቢሊዮን ብር አውጥተን ድልድይ ስንሰራ የመጀመሪያችን ነው። ይሄ ድልድይ አፕሮቹ 51 ሜትር፣ ራሱ ድልድዩ 49 ሜትር፣ በአቨሬጅ 50 ሜትር ስፋት አለው። በሁለት መንገድ ሶስት መኪና የሚያሳልፍ 6 ሌን አለው። በሁለት መንገድ መኪና ብቻ ሳይሆን ሳይክል የሚሄድበት 3 ሜትር አለው። በሁለት መንገድ 5 ሜትር እግረኛ መንገድ አለው። ውበቱን ትተን በዚህ ስፋት ልክ እና ያን ርዝማኔ የያዘ መንገድ ድልድይ ኢትዮጵያ ውስጥ ስንሰራ የመጀመሪያችን ነው። በጥራቱ በዋጋው። ይህ የሆነበት ምክንያት ያ የህዝብ ጥያቄ ምላሽ ማግኘት አለበት። ምላሽ ሳንሰጥ እንዲሁ መቀጠል አይቻልም ከሚል ነው። እዚህ ጋር ሊሰመርበት የሚገባው ነገር ይህ 3200 ኪሎ ሜትር መንገድ እንደ ከዚህ ቀደሙ አማራን ከትግራይ፣ አማራን ከቤኒሻንጉል፣ አማራን ከኦሮሚያ፣ አማራን ከአፋር የሚያገናኝ መንገድ አይደለም። 100% በሚባል ደረጃ አማራን ከአማራ በዞንና በወረዳ ኮኔክት የሚያደርግ መንገድ ነው። ከዚህ ቀደም የፌዴራል መንገድ ተብሎ የሚቆጠረው ከዚህ መቀሌ የሚሄደው ወይም ከዚህ ጎንደር የሚሄደው ወይ ከጎንደር መተማ የሚሄደው ወደ ሱዳን የሚሻገረው ሊሆን ይችላል። እነዚህ መንገዶች ግን አብዛኛዎቹ ዞኖቹን ከዞኖች ወረዳን ከወረዳ የሚያገናኙ ናቸው። ይህ ማለት በክልል ውስጥ ከፍተኛ የልማት እንቅስቃሴ እንዲደረግ ያደርጋል። የህዝቡን ጥያቄ ለመመለስ የምናደርገውን ጥረት በተጨባጭ ያመላክታል። ሁለተኛ 3200 ኪሎ ሜትር አንድም ኪሎ ሜትር ሽሮ ፈሰስ የለውም። አስፓልት ኮንክሪት ነው። ለጊዜው ለመመለስ ሳይሆን ጠንካራ ለትውልድ የሚሸጋገር መንገድ መስራትን እሳቤ ያደረገ። ሶስተኛ በጥገና የምንሰራቸውን አይጨምርም። ቀድሞ ተሰርተው በጥገና የምንሰራቸውን አይጨምርም። ይሄ ጉዳይ ከመንገድ አንጻር በቂ ነው ባይባልም በአማራ ክልል የተነሳውን የልማት ጥያቄ ለመመለስ መንግስታችን ብዙ ርቀት እንደሄደ አመላካች ነው። ከዚያ በላይ 10,000፣ 20,000፣ 30,000 ኪሎ ሜትር መንገድ ቢሰራም አይበቃም። አማራ ክልል ትልቅ ክልል ነው። ብዙ ሊገናኙ የሚገባዎች ቦታዎች አሉ።